አዶናይ ኢትዮጵያን ለቆ ወደ ለንደን ሊሄድ ነው። ወደ ለንደን ከአራት ቀን በኋላ ነው የሚሄደው። አይ ቲንክ ሶ። ለምንድን ነው የሚሄደው? ሁላችንም እናራለን። የአዶናይ እናትና በጃኒ መሃል ምንድን ነው የተፈጠረው? ሄኖክ ወንድሙ ምንድን ነው የሆነው? ምን አጋጥሞት ነው ከዚህ ወደዚህ የተቀየረው? 3 ዓመት ሙሉ ነው መከራ ይበላል። አዶናይ ስለ ቃሉ ቡቲክ የተናገረው አስደንጋጭ ነገር። ወንድሜ ነው እሱ፣ ቤተሰብ ነን፣ በጣም በቅርብ እያወራን ነው። ዛሬ እነዚህ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ታዲያ ይህን ቻናል ሰብስክራይብ እያደረጋችሁ ቪዲዮን ደግሞ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አምስካት ነኝ የማቲ። በአዶናይ ዙሪያ ሰሞኑን በሶሻል ሚዲያ እየተወሩ ያሉ ወሬዎች በጣም ልብ የሚሰብሩ ናቸው። ሰለቸህን እያሉን ነው። ታዲያ በዚህ ምክንያት አዶናይ ያለበት ሁኔታ በጣም ከባድ ነው። ቅስሙም እንደተሰበረ ያስታውቃል። እሱ የውስጡን ስሜት ሙሉ በሙሉ አውጥቶ ባያሳይም መገመቱ አይከብድም። ሰውነንና ይከፋናል። እንደነገርኳቸው ያለፉት ሳምንታት ትንሽ ጭንቀት ውስጥ ነበርኩ፣ በጣም ትልቅ ፈተና ውስጥና ትናንትና አዶናይ ላይቭ ገብቶ በጣም ረጅም ደቂቃ የቆየ ሲሆን ብዙ ሀሳቦችን ነካክቶ አልፏል። ከነሱ መሃል ወደ ለንደን ጥሎ ሊሄድ እንደሆነና እንዲሁም ስለ ቃሉ ቡቲክ አንዳንድ ነገሮችንም ተናግሯል። ወንድሜ ነው እሱ፣ ቤተሰብ ነን፣ በጣም በቅርብ እያወራ ነው። ይህ ልጅ እንድትማሩበት እፈልጋለሁ። መምህራችሁ እንዲሆን እፈልጋለሁ። ተውትና ልብሱን ማየት ተው። ልብሱማ የሚደነቅ ነገር ነው፣ እያደነቃችሁ ነው። ግን እናንተ ከማድነቃችሁ በፊት፣ እናንተ ከመምጣታችሁ በፊት ይህ ልጅ ካጠገቡ በእርግጠኝነት ሰዎች ነበሩ። አራት በእናትህ እብዳችሁን ምንድነው እየለቃቀምክ የምታመጣብን? ኧረ በስመ አብ ወመንፈስ ቅዱስ ይባላል። ተረዳችሁ? ከዛ ግን ይህ ልጅ ያ ዛቻ፣ ያ ጥላቻ፣ ያለ መስማት አቅሙ የዳበረው እምነቱ ላይ በመጽናቱ ነው። ኦልሞስት እዚህ ላይ በመሆኑ ብዙ ሰው ያልታየው እምነት አለ እዚህ ጋር በቃ ላይ የያዘው ልቡ ላይ እምነቱ ተከትሎ ቁጭ ብሎ ልብሱን ሲሰፋ ከዚህ ተነስቶ ነው ሰፋው። ሱሪውን ሰፋው፣ ጫማውን ሰፋው፣ መስታወት ጨመረለት፣ የጀርባ ግድግዳውን ጫማዎች አረጋቸው። የራሱ ነገር እየኖረ ነው፣ እምነቱን እየኖረ ነው። ይሄ ልጅ እብድ በብዙ ሰዎች ግን ሲታይ እኮ ካልተሳካል ይሄ ነገር እብድ የሚያስብል ነገር ነው። ግን በቃ ላይ ልቡን ተከተለ። ተረዳችሁ? ከዛ ቡም ቪዲዮ ተቀረጸች። ቡም ኢሚዲየትሊ። ከዛ what happens? ያ ውስጥህ ማንም ያልታየው እምነት እብድ ያስባለ በጣም ብዙ ስድቦች ያሰደበ የውስጥ ዓላማና እምነት በተቃራኒው ልክ ከፍ ያደርጋል ማለት ነው። ልክ አዶናይም እንደዛ ነው። እኔ ያ ሁሉ ጊዜ ባለጌ ስባል ስሰደብ ብዙ ስድቦች ተሰድቤያለሁ። እኔ ምንድነው ወደፊት እንድቀጥል ያገዘኝ? ምንድነው ተስፋ እንዳልቆርጥ? ሁላችንም እንደምናውቀው አዶናይ ወደ ኢትዮጵያ የሚመጡ ቲክቶከሮችን እየተቀበለ የሚያደርገው ነገር ሁላችንንም የሚያስደምም ነው። የዛሬ 5 ወር አካባቢ አይሾ ስፒድ ወደ ኢትዮጵያ ስመጣ ያደረገው ነገር መቼም ከአይምሯችንም ማይጠፋ ነው። ታዲያ ሰሞኑን 2 ትላልቅ ቲክቶከሮች ወደ ኢትዮጵያ የመጡ ሲሆን የሚያሳዝነው ግን ብዙም ደስተኛ ሳይሆኑ ነው ኢትዮጵያን ለቀው የወጡት። አዶናይ ባለመኖር ብዙ ነገር አጎደልክ። እዚህ ጋር ህዝብ ተሰብስቧል። ሰው ልጅ ተንጌ ምናምን ግን ምንም ሊደምቅ አልቻለም። በእውነት ባለፈው በአንድ ሰው ምን ያህል እንደጎላ አይተነዋል። በጣም ብዙ ነገር ነው ያጎደለው። ምንም በቃ እንደተፈለገው ሊተዋወቅ አልቻለም። እንደተፈለገው ሊጫወቱ ምናምን ሀገሪቱ ምንም በቃ ኮምፕሊትሊ አጥጋቢ አልነበረም። ብዙ ነገር አጎደልክ አዶናይ። አይ ነው ችግር ላይ እንደነበረ ምናምን ግን በቃ ምንም ማድረግ አይቻልም። በጣም ቁም ነገረኛ፣ በጣም ተጫዋች እና ጨዋታ አድማቂ እንደሆነ ያየንበት ነው። ይሄ አንዋሽም። ብዙ ነገር ነው የጎደለው። አጥጋቢ አልነበረም። ግን ምንም ማድረግ ደግሞ አይቻልም። እንግዲህ እንዳያችሁት ነው። እኔ እንደማቀው እንዳየሁትም ከሆነ አዶናይ ያለበት ቦታ በሙሉ ይደምቃል። ምክንያቱም አዶናይ ስለሆነ ነው። አዶናይ ማን እንደሆነ ሁላችንም እናውቀዋለን። ዛሬ ሰለቸን ብንል አዶናይ ማይቻለውን አስችሎ ያሳየን ትልቅ የኢትዮጵያ ቲክቶከር ነው። ስለዚህ አዶናይ ቢኖር እነዚህ የመጡ 2 ቲክቶከሮች ኢትዮጵያን ይበልጥ ወደዋት እንደሚሄዱ ማሰቡ አይከብድም። ታዲያ አዶናይ አሁን ላይ በምን አይነት ሁኔታ ላይ ነው የሚገኘው? ወደምለው ጉዳያችን ስንገባ እስኪ ለማንኛውም ትላንትና በነበረው ላይቭ ላይ
እንደዚህ ብሎ ተናግሮ ነበረ። አይተነው እንመለስ። ፈተና ቢበዛብኝም ህይወቴ ውስጥ አሁን ባለሁበት ሁኔታ በጣም ትልቅ በረከት ይታየኛል። በጣም አጠይን ድርዳይ እዚህ ቤት ውስጥ ሆነ መፈተን ደስ ይላል። እዛ ካናዳ የነበርኩበት ቤት ውስጥ ሆኜ የተፈተንኩበት አስታውሳለሁ። ምስጋና አለኝ። እንግዲህ አይታችሁታል። ይህም ብቻ አይደለም፣ በዚህ ላይቭ ላይ በጣም ብዙ ሀሳቦችን አንስቶ የተናገረ ሲሆን ከነሱ ሀሳብ መሃል አንዱን ደግሞ ዲቻ ቦይስ ናቸው። እስኪ እሱንም ቪዲዮ አይተነው እንመለስ። በረከቶቼ ብዬ መጠራቸው ልጆች ማን እንደሆነ ታውቃላችሁ? ማን ናቸው? እስኪ ንገሩኝ። በረከቶቼ ብዬ መጠራቸው ዲቻ ቦይስ እንዴት እንዳገኘዋቸው ታውቃላችሁ? አሚን ብዙዎቻችሁ ቪዲዮ አይታችኋል። ኦፍ ኮርስ ዲቻ ቦይስን ሳገኛቸው፣ ግን ዲቻ ቦይስ እንዴት ያገኘዋቸው መሰላችሁ? የሆነ ኢቨንት ነበረኝና የዛኔ ወደ ስንት ሰዎች ነው ወደ 50 ሰዎች ምናምን ጠርቼ ስለ ቲክቶክ ትምህርት ልሰጣቸው ማለት ነው። ከዛ ስፒከር የለም ተባልኩኝ። የሆነ ሆቴል ነበርና ስፒከር የለም ተብዬ ስፒከር ፍለጋ እሁድ ነበረ መሰለኝ ስፒከር ፍለጋ ተጨናንቂ ያለ በቃ ላይ እውነት ለመናገር አድር ነው ስፒከር ፍለጋ ወደ ሆነ ሾፕ ሄድኩኝ። እዛኔ ሌላ ማናጀር ነበረኝና አብረን እንሂድ ምናምን ተባባል። በቃ ይዘጋል። በቃ ተስፋም አልነበረም። ዝም ብለን በቃ ካሉ ከከፈቱ ብለን ነው ዝም ብለን ይሄድ ነው ተረዳችሁኝ። እና ከዛ እየሄድን እያለ ዝናብ ምናምን እየመታ ነበርና ከዛ ቦሌ ደረስን። የሆነች ያሪስ ቪትስ መኪና ውስጥ ነበርኩኝ ራይድ ውስጥ። ከዛው ሹፌሩ ይስቃል። ለምንድን ነው የሚስቀው ምናምን ብዬ እሱን አየሁትና ከዛ ማናጀሬ መሳቅ ጀመረ። ለምንድን ነው የምትስቁት ምናምን ብዬ ዞር ብዬ አየሁ። እነሱ አይተው መሳቅን መረጡ። ተረዳችሁኝ? እውነቴን ነው የምላችሁ እንድታስተውሉ ብዬ ነው። መሳቅን መረጡ። እኔ አየሁ። በሰከንዶች ውስጥ ከእግዚአብሔር ጋር አወራሁ። በሰከንዶች ውስጥ እነዚህ ልጆች ናቸው አለኝ። ናቸው ለምን እንደሆነ አላውቅም። ናቸው አጭር እንትን እኮ ነው፣ አጭር መልእክት ናቸው። ምንድን ናቸው? አየኋቸውና ብርታታቸው ተገነዘብኩ፣ ይውህናቸውን ተገነዘብኩ፣ ጥንካሬያቸውን ተገነዘብኩ፣ አስተሳሰባቸውን፣ የሥራ ፍላጎታቸውን አየሁ። በቃ መገንዘብ የሰጠኝ ፈጣሪ ነው። ተረዳችሁኝ? በእግዚአብሔር አይን ስላየኋቸውን እነዚህ ልጆች በቃ የታዩኝና እነሱን ሳይ ለካስ ራሴንም አየሁት። እነሱን ሳገኝ ለካስ ራሴንም አገኘሁት። እነሱን ስመርጥ ለካስ ራሴንም መረጥኩት። ሰው ከመኪናው አቆሙ ምናምን ብዬ ነው ዘልዬ የወረድኩት ከመኪናው እና በቃ የፈጠነ ቪዲዮ መቅረጽ ጀመርኩኝ። አይ ዶንት ኖ ዋይ ላይክ ሆነስትሊ ይህ ሁሉ ይመጣል ምናምን ብዬ አይደለም። ምክንያቱም ኤክስፒሪየንስ የለኝም። አይ ዶንት ኖ ይሄ ሰው ይወደዋል አይወደውም አይ ዶንት ኬር። አላማዬ ሀሳቤም እሱ አይደለም። ተረዳችሁኝ? እኔ ግን ሀሳቤ ምንድነው በቃ ውስጤን እየተከተልኩ ነው። በቃ ላይክ ደስ አለኝ። በቃ የሆነ ነገረኝ። በቃ ትክክል ነገር እያረክ ነው አለኝ። እቺ ትክክል ነገር የምትለዋ ምንድን ነች? እሷን ተከተልኳት። እቺ ትክክል ነህ ያለችኝ ስሜት ቪዲዮ ቀረጻለች። ቪዲዮ ቀረጽኩ። እቺ ትክክል ነህ ያለችኝ ስሜት እንደዚህ ብለህ ተናገር አለች። ተናገርኩ። እቺ ትክክል ነህ ያለችኝ ስሜት ቪዲዮውን ልቀቀው አለች። ቃል ግባላቸው፣ አግዛቸው፣ ያንተ ናቸው አለች። እሺ የኔ ናቸው፣ ተቀበልኳት። ፍርሃት እንዲያቆመኝ አልፈቀድኩም። በቃ የሆነ በቃ አመንኳት። ታውቃላችሁ ሁላችንም እኮ ኢንቱዊሽን የሚባል የውስጥ ድምፅ አለን የሚመራን ወደ ቀኝ ወደ ግራ ምናምን ማለት ነው። እና ተቀበልኳትና አይ ሴድ ነው ዋት በቃ እሺ ቃል ገባለሁ እኔ በቃ ከኔ ጋር ናቸው፣ አግዛቸዋለሁ፣ ቃል ገባለሁ። ከዛ ያቺ ቪዲዮ ተፖስተች። አልጠበቅኩትም እኔ። ከዛ በአንድ ሰዓት ውስጥ ስንት ላይክ ነው ያገኘሁት? በ3 ሰዓት ውስጥ ወደ 300 ምናምን ሺህ 400 ምናምን ሺህ ላይክ። አም ላይክ what the hell what is this? ምንድነው ላይክ እነዚህ ሁሉ ሰዎች ለምንድነው እንደዚህ ላይክ ያደረጉት? why I don't understand። እና ለዛ ነው በረከቶች የሚላቸው። በረከቶች የሚላቸው ላይኮቹ ስለመጡ ሳይሆን በህይወቴ ለመጀመሪያ ጊዜ ያቺ የውስጥ ስሜት የእግዚአብሔር ድምፅ ስለሰማኋት ነው። ተረዳችሁ? እና ሁላችንም የየራሳችን የእግዚአብሔር ድምፅ አለን የሚመራን ማለት ነው። ሁላችንም ይህ ትክክል ነው፣ ይህ አድርገው፣ አሁን ቶሎ በል፣ እቺን አድርግ፣ እቺን በር ክፈታት እንባላለን እኮ አይደለ? ግን ብዙዎች ሰምተን ቢዝነስ ከመጀመራችን በፊት እንቆማለን በፍርሃት ምክንያት። ፍርሃት እመን እንጂ አትፍራ ይላል። ፍርሃት ፍርሃትና ሰይጣን አንድ ናቸው። ባይ ዘ ወይ እመን እንጂ አትፍራ ይላል። ቢዝነስ ያቺ ህይወታችን ለመቀየር
የምትፈልገው ቢዝነስ ማለት ነው ለመጀመር እንፈልግና ውስጣችን ነግሮ ግን ከዛ ባይሳካልኝስ እንደዚህ በሆንስ ምናምን ወደ ኋላ ትመለሳለህ። ያቺ ሶሻል ሚዲያ ቪዲዮ የሆነች ሐሳብ የነበረችን እሷን መልእክት እናገኛለን። ስሪያት አይ ግን አስባችሁታል? የዛኔ ቪትስ መኪና ውስጥ ሆኜ ዲቻ ቦይስ አይቻቸው ያ ሁሉ ነገር ለማድረግ ፈልጌ ግን ደግሞ ኦኬ ለምን ቃል እገባላችኋለሁ? ባይዞ የዛኔ ቃል ስገባላቸው ነው እያጠናው ነው እያነበብኩ ነው። ከፍታዬ ቅርብ ነው። ከፍታ ላይ ነኝ ኦሬዲ። ስለ ዲቻ ቦይስ ሙሉ መረጃውን አላችሁ ብዬ አስባለሁ። በዚህ ቪዲዮ ኮሜንት ስር ገብታችሁ ብታዩ ወደ ለንደን ጥሎ ሊሄድ ስለሆነ መሰናበቻ ነው እያሉ ኮሜንት የሰጡ ሰዎች አልጠፉም። ታዲያ ይሄ ብቻ አይደለም ላይቭ ላይ የተናገረው። እችንም ምክር ለማንኛውም እስኪ አይተነው እንመለስ። ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። ብዙዎቻችን ተደብቀን ስለምናራ የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አር ሲወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። which is አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራትን ጨርሰን ከዛ ማንም ሰው እንደሌላ ያረጋግጠም ምናምን ታዋቂ ስትሆን ደግሞ ከባድ ነው እውነት ለመናገር። ሽንት ቤት ገብተን ማራት ሰው ባለበት ቦታ ግን ቼክ አድርገን ምናምን ፍላሽ አድርገን ሽቶ ካለ ሽቶ ተደርጎ መስታወት ተከፍቶ ምናምን ነው የምትወጣው። ንጹህ እንደሆነ እኮ ከዛ ትላለች ታባቱ። ተረዳችሁኝ? ሰዎች በጣም የምናስቅ ፍጡሮች ነን። ጎዶሎነታችን ደብቀን ብፁዕነታችን ማሳየት የምንወድ ፍጡሮች ብኖር ሰዎች ነን እና ግዴታ እያራን ሰው ማሳየት የለብንም። ግን ሰው ሁሉ እንደሚያደርግ ማወቅ አለብን። እውነቴን ነው የምላችሁ። በቃ ሁሉም ሰው እኩል ያደርገዋል ካንተ ጋር ታውቃላችሁ። ሁሉም ሰው ያ ሱፉን ለብሶ ምናምን ብሎ ቁጭ የሚለው አለ አይደል? በቃ ሳታዩት እናንተ እያልን ነበር እንደዚህ በቃ አይኑ እስከሚፈነዳ ድረስ። ተረዳችሁኝ? ስለዚህ ማንም ሰው ከእናንተ አይበልጥም፣ ማንም ሰው ደግሞ ከእናንተ አያንስም። ምክንያቱም እናንተም ታራላችሁ። ስለዚህ እኩል ነን ሁላችን። ይህ ሀሳብ ምን ያደርጋል? ኦኬ ጎዶሎነትህ ትቀበልና ኦፍ ኮርስ አዶናይ ጎዶሎነት አለው። ይህ ነው ሁሉም ነገር ላይ ሙሉ ሆኜ መገኘት አልፈልግም። እኔ በቃ ሰው አይደለሁም ማለት ነው። እንደዛ ከሆነማ እግዚአብሔር ነኝ ማለት ነው። ይሄ ብፁዕ ኢየሱስ እንደዛ መሆን አልፈልግም። ሁላችንም እዚህ ያለ የራሳችን ጎዶሎ ስላለን በቃ ጀስት ሰው ሲሰድባችሁ ሲተርባችሁ አይታችሁ በቃ ችላ ብላችሁ የማለፍ አቅማችሁ ከፍተኛ ይሁን። ያ ሰው አሁን ኧረ በእናትሽ እንደዚህ ነገር አቆሚ ሲልሽ እሱም ማቆም ያለበት ነገር አለ። ማቆም ያለበት ነገር አለ። እንዴ አንተ እያራ ለምን እኔ አላረም? ምን ችግር አለው? ሁላችንም እንዴ ሁለታችንም እንራበት። ምን ችግር አለው? እንዴ የኔ አር ትክክል ነው አንተ አይደለም ይባላል አይባልም። እንራበት ሁላችንም በሰላም እንዴ በቃ ይሄ ነው በቃ። ስለዚህ ስህተት መስራት አትፍሩ። በቃ የሆነ ይሄ ወድቃችሁ መገኘት በቃ የሆነ ትክክል ነኝ ብላችሁ አስባችሁ ግን ደግሞ መሳሳትን የራሳችሁ እይታ ማስቀደምን አትፍሩ። ምንም ችግር የለውም። እዚህ ላይ በጣም ብዙ ሀሳቦችን ተናግሯል። ከነሱ ሀሳብ መሃል በጣም የብዙዎችን ልብ ያስደነገጠውና እኔ ራሱ የደነገጥኩበት ቪዲዮ ወደ ለንደን ሊሄድ እንደሆነ ነው። እንግዲህ ኢትዮጵያ ላይ ተስፋ እንደቆረጠ ማየት ችያለሁ። ላይቭ ላይ ነበርኩን፣ እኔም ስከታተለው ነበር። ታዲያ ተስፋ እንደቆረጠና ወደ ለንደን ወይም ኢትዮጵያን ለቋት ሊሄድ እንደሆነ የሚያሳይ ንግግር ነበር የተናገረው። እሱን ቪዲዮ ከመከታተላችን በፊት እስኪ ለዲላም ፔጅ የላከውን አንድ ቪዲዮ ኢትዮጵያን በአጭሩ ያስመለክተናል። እስኪ ለማንኛውም ይህን ቪዲዮ አይተነው እንመለስ። Dylan, I think the internet has lied to you because somehow this place doesn't get the attention it deserves. Everybody online thinks Ethiopia is stuck in the past. Meanwhile, our country is building its future right here in the present. From bright city lights to endless culture, to nights packed with thrill, energy, and adventure. And the craziest part? Most people still have no idea what's happening here. So don't just come here as a tourist, come here as a creator.
come here to discover stories the world hasn't witnessed yet. Because this country isn't waiting to be discovered anymore. It's becoming impossible to ignore. You bring the camera, Ethiopia will do the rest. Welcome to the land of origin. Welcome home, Dylan. አይታችሁታል። ኢትዮጵያን በአጭሩ ሳይሆን በረጅሙ አሳይቷታል። ይህም ቪዲዮም ብዙ ሰው ወዶታል። እንግዲህ እንደምታውቁት የአዶናይ አካውንት በዚህ ሰዓት በጣም በሚያሳዝን ሁኔታ 1 ሚሊዮን ቪው 2 ሚሊዮን ቪው ቀላል ነበር። አሁን ግን 1 ሚሊዮን ቪው ለመግባት አዶናይ እየተቸገረ ነው። ምክንያቱም ቅድም መግቢያ ላይ ተናግሬያለሁ፣ አዶናይ ለብዙ አድናቂዎቹ ሰልችቷቸዋል። ይሄ ግን በቂ ምክንያት አይመስለኝም። ይህ ብቻ አይደለም። እንግዲህ በዚህ ቪዲዮ አንዳንድ ሰዎች ሀሳባቸውን ሰጥተዋል። እናንተስ ምን ትላላችሁ? ይሄን ቪዲዮ አይተነው እንመለስ። ነገር ግን አሁን ይሄን ቪዲዮ ስመለከት ዋይናት ለምን አንድ ቀን እንኳን እንዲያገኛቸው አልተደረገም? ከነሱ ጋር አንድ ቀን እንኳን ጊዜ እንዲያሳልፍ ለምን አልተደረገም የሚል ትንሽ ጥያቄ ውስጤ ስለተጫረ ነው። ለምን ቢባል አንዳንዴ በእጅ ያለው ወርቅ እንደ መዳብ ነው የሚታየው የሚባል ነገር አለና ትንሽ ጥያቄ ፈጥሮብኛል ነው ወይ ማለት የሱን ተጽዕኖ፣ የሱን ስራዎች፣ የሱን ኮንሰንትሬሽን፣ የሱን ቀንነት በሚገባ ለምንረዳ ሌሎች ሰዎች እንዲህ አይነት ቦታዎች ላይ አዶናይ ብቻውን ባይሆንም ሌሎች ተጽዕኖ ፈጣሪዎች ጋር ኢትዮጵያውያን ጋር እሱ ቢኖርና ነገሮች ደግሞ ሞር ገላጭ የሆኑ ነበር የሚል እምነት አለኝ። ለምን ቢባል ብዙ ሶሻል ሚዲያ ላይ የተወሰኑ ሰርተው አይቻለሁ፣ የተወሰኑ ቲክታከሮች። ነገር ግን እንደዛ አይነት ኢቨንቶች ላይ እሱ ቢገኝ በጣም አይታችሁታል። ይሄን ቪዲዮ እንግዲህ አይቶ ያልወደደ ሰው አለ ብዬ አላስብም። ኮሜንቱ ላይ የሚገርማችሁ ነገር እዚህ ቪዲዮ ላይ ራሱ ድሌም ፔጅ ኮሜንት ጽፏል። እዚህ ጋር እንደምትመለከቱት እንግዲህ ራሱ ኮሜንት ጽፏል። ሪፖስት ግን አላደረገም። ነገር ግን ኮሜንት ጽፏል። እሱም አንድ ነገር ነው። ለማንኛውም ወደ ላይቭ ፕሮግራማችን እንመለስ። እንግዲህ ላይቭ ላይ ብዙ ነገሮችን ተናግሯል ብያለሁ። ከነሱም ማለት በጣም ልባችን እየሰበረ ወደ ለንደን ሊሄድ እንደነበረ፣ ይሄ ቪዲዮ ደግሞ በጣም ልብ ይሰብራል። ወደ ለንደን ሊሄድ ነው እያለ ነው። እንደሚመለስ ብናገርም ከአንደበቱ በሚወጡ ቃላቶችና ፊቱ ላይ በሚታዩ ስሜቶች ላይመለስ ሊሄድ እንደሆነ መገመቱ አይከብድም። እስኪ እሱን ቪዲዮ አይተነው እንመለስ። ወደ ለንደን ከ4 ቀን በኋላ ነው የሚሄደው። አይ ቲንክ ሶ ከ3 ቀን ከ4 ቀን በኋላ ኢንተርናሽናል I don't think I want to be international anymore. ኢንተርናሽናል መሆን የምፈልግ አይመስለኝም። መርጬ አይደለም ኢንተርናሽናል፣ ፈልጌ አይደለም ኢንተርናሽናል መሆነው። እግዚአብሔር ራሱ ሲፈልገው ነው ኢንተርናሽናል መሆነው። የተማርኩት ነገር ምንድነው መሰላችሁ? እንደነገርኳችሁ ያለፉት ሳምንታት ትንሽ ጭንቀት ውስጥ ነበርኩኝ፣ በጣም ትልቅ ፈተና ውስጥና ለዚህ ለለንደን ትሪፔ በጣም እዘጋጃለሁ ብዬ አስቤ ነበርና ያን ያህል ዝግጁ አይደለም እውነት ለመናገር። ግን ኢንተርናሽናል በሆን ባልሆን እውነት ለመናገር አሁን ባለሁበት መንፈሴ የሚጨመርብኝ ወይ የሚጎድልብኝ ነገር የለም እውነት ለመናገር ማለት ነው። እና ከህይወት አይታችሁታል። ምን ትላላችሁ? ልመለስ መሄድ ይመስላችኋል? እኔ ሙሉ በሙሉ ኢንፎርሜሽኑ ባይኖረኝም፣ ምክንያቱም እሱ ራሱ ተናግሯል ሊሄድ ነው ትንሽ ቆይቼ እመጣለሁ አይነት ነገር ይመስለኛል። ነገር ግን የሚመለስ አይመስለኝም። ብዙዎቻችሁ እንግዲህ ይህን ቪዲዮ ላይቭን የተከታተላችሁ ሰዎች ታውቁታላችሁ። በዚህ ቪዲዮ ላይ ኮሜንት ላይ ገብተው ልናርፍ ነው እያሉ የሚጽፉ ሰዎች አሉ። እኔ በጣም ነው የገረመኝ። ልናርፍ ነው ሂድልን ምናምን አይነት የሚገርም ነው። ለማንኛውም ከዚህ ጉዳይ ሳንወጣ የአዶናይ እናትና ጃኒ መሃል የሆነ ነገር ተፈጥሯል እየተባለ በሰፊ ሲወራ ነበረ። ነገር ግን እኔ ነገሩን ለማጣራት ሞክሬ ነበር። ነገር ግን ምንም የተፈጠረ ነገር የለም። እንግዲህ ጃኒ ላይቭ ላይ በነበረችበት ሰዓት የአዶናይ እናት ጃኒን ስትጠራት ነበር። እንግዲህ የአዶናይ እናት ሁላችንም እንደምናውቀው ካሜራ ላይ መግባት አትፈልግም ብዙውን ጊዜ። ታዲያ በዚህ መሃል አንድ ነገር ተፈጥሮ ነበረ። ከዛ በፊት አንድ ቪዲዮ ላሳያችሁ።
ጃኒ ወደ ፊልሙ ዓለም ልትቀላቀል ነው። እኔም አሁን ልመጣ ነው ወደ ፊልሙ ዓለም። አይ እንዴት ነህ? አለን። ፊልሙ እንዴት አየሽው? ፊልሙ በጣም አሪፍ ፊልም ነው። የኢትዮጵያ ፊልም እየተሻሻለ እንደሆነ ነው ያየሁት። ያሉት አክሽኖቹም እንትኑ ይሄ አለ አይደለ የሆነ የፊልሙ ጣዕሙ ጨምሯል እና አሪፍ ነው በጣም የተረዳሁት። በቃ ባጭሩ የኢትዮጵያ ፊልማችን እየወጣ ነው እና አሪፍ ነው። እኔም አሁን ልመጣ ነው ወደ ፊልሙ ዓለም። ስቦኛል። ስፔሻሊ የዛሬው ፊልም አንደኛ ሞዳቸው አክተሮች ናቸው የተሳተፉበት። ይዩት ነው ምለው። ይሄ ፊልም በጣም የኢትዮጵያን የፊልም ኢንዱስትሪ ያነሳዋል ብዬ አስባለሁ እና አሪፍ ነው በጣም ያ አደና ወሎ ሚዛን ፈለገ ቀና ብሎ ሰናይ ፈጣሪ ብቻ ናስቦ ማን ፈራጅም የለም ብሎ ሰው እንደቀነው ኃላፊ ነበር ለካቀን ዘራፊ። ጃኒን እንግዲህ በፊልም ልናያት ነው። ምን ትላላችሁ? ደስ አይልም? እስኪ ለማንኛውም ጃኒ በጉጉት እንጠብቃለን። ቶሎ ብለሽ ናይልን እንዳትቆይ። ከዚሁ ከፊልም ርዕስ ሳንወጣ እንግዲህ ሰሞኑን በሶሻል ሚዲያ በጣም እያነጋገረ ያለው ጉዳይ ቢኖር ሄኖክ ወንድሙ እንግዲህ በተለይ በሼፉ ቁጥር 2 ፊልም የምናውቀው የምንወደው ብቸኛው ድንቅ ተዋናይ ሄኖክ ወንድሙ ምን ሆኖ ነው ከዚህ ወደዚህ የተቀየረው እያሉ ብዙ ሰዎች በሶሻል ሚዲያ በፌስቡክ እንዲሁም በተለያዩ ሶሻል ሚዲያዎች በጽሁፍም እየተለቀቁ ይገኛሉ። ምን ተፈጥሯል እያሉ ብዙ ሰዎች ሲጠይቁ ታዝቤያለሁ። እኔም ለእናንተ በአጭሩ ስለሱ አንድ ቪዲዮ ዛሬ አሳያችኋለሁ። ከዛ በኋላ ሁሉም ነገር ይገባችኋል። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬን ስለታገሳችሁ በጣም አመሰግናለሁ። እንግዲህ ከዚህ በፊት ትዝ የሚላችሁ ከሆነ አዶናይ እና ሄኖክ ወንድሙ ተገናኝተው ነበር። ለምን? ሄኖክ ወንድሙ አንድ ትልቅ ፊልም እየሰራ ይገኛል። እሱም ፈረጃ ይባላል። ለዚህ ፊልም እንግዲህ 3 ዓመት ሙሉ ታግለው በመጨረሻም በዚህ ሰዓት ሙሉ በሙሉ ተጠናቋል። የሚገርማችሁ ነገር እዚህ ፊልም ላይ አዶናይም ተሳትፎበታል። ወደ ኋላ መለስ ብለን አይተነው እንመለስ ይሄን ቪዲዮ። እኔ አንድ ምክር መስጠት እችላለሁ ለነሱ። ናፊ እየቀረጽሽ ነው ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ። ኦሬዲም ሆናችኋል። አሁን አንድ ነገር ልነግራችሁ ፈልጋለሁ። እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 ዓመት ልጅ ያለው ነው እና በጣም ነው የምወደው ሄኔን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም። እኔ የአክቲንግ ክላስ ወስጄ አላቅ፣ ስኩል ወስጄ አላቅ፣ ምንም ማለት ነው። ዋናው ሚስጥሩ ምንድነው? ማመኑ ነው። ገባችሁ? እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል። እምነታችሁ ነው እዚህ ደረጃ የሚያደርሳችሁ። ሌላው ይሄ ትዕግስት ነው። ሌላው በልምድ ይመጣል። አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ። ብዙ ፊልሞች ላይ ኮረሶኛለሁ። ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን። ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ ነው የምነግርህ። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። 7 ዓመት ለፍቷል። ያቺ 7 ዓመት ማለት ነች የእናንተ ዛሬዋች። እሺ እንደዚህ ስላሰቃዩዋችሁ አትዩ፣ አይሰልቻችሁ። በፊልም ተስፋ አትቁረጡ። እሺ እወዳችኋለሁ። እኔ አሪፍ ነገር እና ምን የቀረ ነገር አለ? ሁሉም አሪፍ ጸዲ እኔ ወይ ተቋርጦ እንዲሆን የተሰበ አይዞህ ነበር። ዋው ራሱ ምን ተሰምቶ ነው ያለቀስከው? ወንድሜ መጨረስ አይዞህ ነበር። ምን ተሰምቶ? እኔ እንጃ መጨረስ
ዳጊ ነው ያስለቅቅልኝ ና ዳጊ አንዴ አይዞህ እሺ እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው እዚህ መብቃቴ መጨረሴ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፈው ነው እነሱ ቦታ ላይ ሆንኩና ታየኝ ታውቃለህ ጀግና ነህ ማርያም ስለመጣ ብቻ በጣም ቴንኪው ሞቲቬት አደረገኝ ታውቃለህ በጣም ደስ ይላል ዳጊ አስለቅቅለትና ይሄንን ለኔ ይሰጠኝ ተቀበለው ይሄ የፈለከው አሁን እንዴ ይስራብ ጀግና ነህ ማርያም በጣም ነው የምኮራብህ እውን እናደርገዋለን ደግሞ ከታሰበው በላይ በእርግጠኝነት 100% እንግዲህ አይታችሁታል። ታዲያ ይሄ ቪዲዮ እንግዲህ በጣም ቆየት ያለ ነው። ብዙ ቪዲዮዎች ነበሩ። አዶናይ የተሳተፈበት በጣም ብዙ እንግዲህ እሱ እንዳለው ከሆነ ከ1000 በላይ ተዋናይ ተሳትፎበታል ያለ ነው። በጉጉት እንጠብቀዋለን። አዶናይም በፊልም እየመጣ ነው። ጃኒም በፊልም ልትመጣልን ነው። ይሄ በጣም ደስ የሚል ዜና ነው እና ሄኖክ ወንድሙ ምን ሆኖ ነው ከዚህ ወደዚህ የተቀየረው ለምትሉ ለዚህ ፊልም ብዙ ዋጋ ከፍሏል። ከነሱ ማል ሰውነት መቀነስ ነበረበት። እንግዲህ ከዚህ ነው ወደዚህ የተቀየረው እንደምታዩት እና እንዴት ተቀየረ ካላችሁ ያው በስፖርት ነው። ሌላ ምንም የተለየ ነገር የለም። ለካራክተሩ እንግዲህ ለመምሰል ሲል ነው እንግዲህ ከዚህ ወደዚህ ቀንሶ እንትን የሆነው። እሱ ብቻ አይደለም ጸጉሩንም ሙሉ በሙሉ ተላጭቷል። ይሄን ቪዲዮ አይተነው እንመለስ እስኪ ስላጭ ነበረው የመሰለ ጸጉር እንግዲህ ለፈረጃ ፊልም መጨረሻ ልላቸው ነው። ምንም ማድረግ አልችልም። ከተጀመረ ማለቅ አለበት። አይታችሁታል ለፊልሙ ምን ያህል ዋጋ እየከፈለ እንደነበረ። ብዙ ነገር አለ እዚህ ጋር አምጥቼ ባሳያችሁ የማያልቁ ሄኖክ ወንድሙ ያደረጋቸው በዚህ ሰዓት በሰፊው በሶሻል ሚዲያ እየተነገረ ይገኛል። ፊልሙንም በጉጉት እንጠብቀዋለን። እስኪ በዚህ ሐሳባችሁን ኮሜንት ላይ አስቀምጡልኝ። በመጨረሻ እንግዲህ ቅድም ያወራሁትን ሐሳብ ወደ ጃኒና የአዶናይ እናት ላይ ስንገባ እንግዲህ ጃኒና የአዶናይ እናት ከዚህ በፊት አይዋደዱም እየተባለ በሶሻል ሚዲያ በሰፊ ሲወራ ነበረ። እውነታው ግን እሱ አይደለም። ይሄ ቪዲዮ ስታዩት በቃ እስኪ እንየው። Mommy, say hi. Say it again. Where are you, mommy? One more time. Mommy, say hi. Hey, I like this. I like አይታችሁታል። ሲወራ የነበረው ውሸት ነው። ቪዲዮ ስለማትወድ እንዴ ተጣልቷል ምናምን የተባለ ነበር። ይሄ በሜሙ ነው። ኦሪጂናሉ ቪዲዮን አጥቼው ነውና ለማንኛውም ጃኒ እና የአዶናይ እናት ያላችሁ ፍቅር ደስ ይላል። በዚሁ ቀጥሉበት። እንወዳችኋለን። የዛሬው ቪዲዮ ይህን ይመስላል። እንደወደዳችሁት ባለሙሉ ተስፋ ነኝ። ታዲያ ይህን ቪዲዮ ላይክ፣ ቻናሉን እስካሁን ሰብስክራይብ ካላደረጋችሁ ይሄን ቅመም የሆነ ፋሚሊ ሰብስክራይብ በማድረግ ተቀላቀሉ። አመስካትን ማቲ አመሰግናለሁ። ይመቻችሁ።